ምሽቱን ከወደ ባህር ዳር አንድ አሳዛኝም አሳሳቢም የሆነ መረጃ ወጥቷል። በዕለቱ ዝርዝሩን አስደምጣችኋለሁ። ኢትዮጵያ ከጎረቤት ሀገር ኬንያ ጋር በምትዋሰንበት ድንበር ላይ ሁለት አሳሳቢ የሆኑ ጉዳዮች ተፈጥረዋል። ይህም ይዳሰሳል። በቀድሞው የህወሓት ታጋይና የኢትዮጵያ ቴሌቪዥን ስራ አስኪያጅ አማራ አረጋዊ ተመስርቶ ላለፉት 30 ዓመታት ግድማ በኢትዮጵያ የፕሬስ ዘርፍ ጉልህ የተባለ እንቅስቃሴ ሲያደርግ የቆየው ሪፖርተር ጋዜጣ በመንግስት በኩል አንድ ያልተጠበቀ እገዳና ክልከላ እንደተደረገበት ተነግሯል። ምንድነው? ዝርዝሩን ታደምጣላችሁ። ከዚህ በተጨማሪም ከሰዓታት በፊት የወጣ አንድ ዘገባ የበርካቶች መነጋገሪያ ሆኗል። እያንዳንዱ ኢትዮጵያዊ ቢያንስ 71,000 ብር ዕዳ አለበት የሚል አይነት ይዘት ያለው ዘገባ ነው። ምንድነው ጉዳዩ? ታደምጡታላችሁ። አብራችሁን ቆዩ። ወደ ዝርዝር ጉዳዮችን የምሻገረው ቀዳሚ የማደርገው ምሽቱን ከወደ ባህር ዳር አንድ አሳዛኝም አሳሳቢም የሆነ መረጃ ወጥቷል የሚለውን ጉዳይ ነው። መረጃው በከተማይቱ ከሚገኝ አንድ ግዙፍ ሆስፒታል የተሰማ ሲሆን ወደዚሁ መንግስታዊ ሆስፒታል በየቀኑ አንድ ራሱን የሚያጠፋ ሰው አስክሬን እንደሚመጣና በአጠቃላይ በአማራ ክልል ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠውን ጸረ ተባይ ማጥፊያ መድኃኒት በመውሰድ ራሳቸውን የሚያጠፉ ሰዎች ቁጥር መበራከቱ ነው የተነገረው። በአማራ ክልል ባለፉት 9 ወራት ውስጥ 176 ሰዎች ራሳቸውን ማጥፋታቸውን የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ነው ያስታወቀው። በሆስፒታሉ የድንገተኛ ክፍል ሐኪም ዶክተር ጓዴ ተዋበ በሰጡት ቃል ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ብለዋል። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታሉ ይመጣል ያሉት ዶክተር ጓዴ ታዲያ አብዛኞቹ የሚወስዱት መድኃኒትም ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠውን ሜታሎፎፋይድ ተብሎ የሚጠራውን ጸረ ተባይ ማጥፊያ መድኃኒት ነው ሲሉ ተናግረዋል። በ9 ወራት ውስጥ 176 ያክል ወጣቶች ራሳቸውን እንዳጠፉ የተናገሩት ዶክተር ጓዴ አብዛኞቹ ከ15 ዓመት እስከ 30 ዓመት የዕድሜ ክልል ውስጥ የሚገኙ ወጣቶች እንደሆኑም ገልጸዋል። ተጎጂዎች ራሳቸውን ማጥፋታቸው በምርመራ ነው የሚገኘው ያሉ ሲሆን በተጨማሪ ከቤተሰቦቻቸው የሚገኘው መረጃ እንደሚያመላክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበሯቸውን ቃላት እንደዚሁም መድኃኒቱን ከወሰዱ በኋላ ከአጠገባቸው የሚገኘው የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው ማረጋገጫ ነው ብለዋል። ከዚህ ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለ መጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት እንደዚሁም ኑሮ መረረን የሚሉ ምክንያቶች እንደሆነ ዶክተር ጓዴ ተናግረዋል። በተለይ የጸረ ተባይና ተዋሲያን ማጥፊያ መድኃኒቶች ከተፈለገው ዓላማ ውጪ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ማሳሰቢያን ሰጥተዋል። በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የስነ አእምሮ ባለሙያ ዶክተር ማቴዎስ ሚሳኔ ለቲክቫ ኢትዮጵያ እንደተናገሩት በዓለም ላይ ከ90 እስከ 95 በመቶ ያህሉ ራሳቸውን የሚያጠፉ ሰዎች መንስኤው የአእምሮ ጤና እክል ሲያጋጥም ሲሆን ቀሪዎቹ 5 በመቶ የሚሆኑት ደግሞ ከፍቅር ጓደኛ እንደዚሁም ከቤተሰብ ጋር በሚደረግ ጊዜያዊ ግጭት ነው ብሏል። የአእምሮ ጤና መታወክ መነሻው ጭንቀት፣ ድብርት፣ ለችግሮች ወይም ለነገሮች በራስ አቅም ምላሽ መስጠት አለመቻል ናቸውም ነው ያሉት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ዋና ጸሐፊ መልአከ ብርሃን ፍስሐ ጥላሁን ለዘገባ ምንጩ በሰጡት ቃል ይህን ረጅም የሰይጣን እቅድ ወጣቱ እየተረዳው ስላልሆነ በትንሽ ያውም ሊስተካከል በሚችል ነገር ክቡር የሆነውን ሕይወቱን ያጠፋል። ወጣቱ የሰይጣንን አጀንዳ መረዳት አለበት ሲሉ ማስገንዝበዋል። በየትኛውም ሃይማኖቶች ውስጥ የሚገኙ መሪዎች ራስን ማጥፋት ኃጢአት መሆኑን ያስተምራሉ። ስለዚህ ወጣቱ ተስፋ የመቁረጥ ስሜት ሲሰማ ወደ ሃይማኖት ተቋማት መሄድ አለበት። ከሃይማኖት አባቶች እግር ስር ሆኖም ንስሐ መግባት፣ የእግዚአብሔርን ቃል መማርና መጸለይ ያለባቸው ሲሉ መልእክትን አስተላልፈዋል። ኢትዮጵያ ከጎረቤት ሀገር ኬንያ ጋር በምትዋሰንበት ድንበር ላይ ሁለት አሳሳቢ የሆኑ ጉዳዮች ተፈጠሩ። አንደኛው ከታርጋ ለውጥ ጋር የተያያዘ ሲሆን ሌላኛው ደግሞ አደገኛውና ዓለምን ያሰጋው ቫይረስ በዚህ ድንበር በኩል ወደ ኢትዮጵያ መግባቱን የሚመለከት ነው። በኢትዮጵያ ሞያሌና በኬንያ ጋምቦ አካባቢ
ከሰሞኑ ከበድ ያለ ውዝግብ ነው የተፈጠረው። በዚህም በሁለቱ ሀገራት መካከል ካለው መደበኛና ትልልቅ የንግድ እንቅስቃሴ በተጨማሪ በየዕለቱ በሺዎች የሚቆጠሩ ሰዎች የሚሳተፉበትን የህዝብ ለህዝብ ግንኙነትና የንግድ ልውውጥ ሂደት የሚካሄድበትን ይህንን አካባቢ ስጋት ውስጥ ጥሏል። ታዲያ በዚህ ስፍራ የታክሲና ሞተር ሳይክል አሽከርካሪዎች ያላሰቡት ፈተና ገጥሟቸዋል ነው የተባለው። አሽከርካሪዎቹ የንግድና የእርስ በርስ ግንኙነቱን እንቅስቃሴ ሲያሳልጡ መቆየታቸውን ከዚህ ቀደም በድንበር አዋሳኝ አካባቢዎች በሚገኙ መደበኛ ታርጋዎች ያለ ገደብ በሶስቱም የድንበሩ አዋሳኝ አካባቢዎች ማለትም በኢትዮጵያ በኩል ኦሮሚያና ሶማሌ ክልሎች፣ በኬንያ በኩል ደግሞ በጋምቦ ከተማ አገልግሎት ሲሰጡ የቆዩ ነው የነበረው። ከቅርብ ጊዜ ጀምሮ ግን በሶስቱም አካባቢዎች የየአካባቢውን ታርጋ እንዲለጥፉ መገደድ መጀመራቸው ስራቸውን አደጋ ላይ ስለመጣሉ አስረድተዋል። በአካባቢው ከዚህ ቀደም በሰፊው አገልግሎት ሲሰጡ የነበሩት መደበኛ የኦሮሚያ፣ ሶማሌና የኬንያ ታርጋዎች ሲሆኑ አብዛኞቹ ሞተር ሳይክሎች ደግሞ በኬንያ ታርጋ በሁለቱም የሞያሌ አካባቢዎች አገልግሎትን ይሰጡ ነበር። ከሰሞኑ የኦሮሚያ ክልል ቦረና ዞን ሞያሌ ከተማ የኬንያ ታርጋ የለጠፉ ሞተር ሳይክሎች በአስተዳደሩ እንዳይንቀሳቀሱ የመከልከልና ከ2500 ብር ጀምሮ ማስከፈል በየ3 ወሩ የሚቀየር BMM ቡልቺንሳ መጋላ ሞያሌ የሚል ኮድ ያስቀደመ የሰሌዳ ቁጥር መለጠፍ ጀምሯል። የሶማሌና ኬንያ ጋምቦ አስተዳደሮችም ተመሳሳይ እርምጃን ወስደዋል። ታዲያ ይህን ተከትሎ ለዘመናት ስንሰራ የነበረው የድንበር ማሻገር በተለምዶ ቦዳ እየተባለ የሚጠራው ስራችን አደጋ ውስጥ ገብቷል ብለዋል። ከኦሮሚያ ክልል ሞያሌ በኩል ስብሰባ ስላለን ቀጣይ ሳምንት መልስ እንሰጣችኋለን የተባለ ሲሆን ከሶማሌ ሞያሌ በኩል ደግሞ ለክልል መንግስት አሳውቀን ምላሽ እንሰጣችኋለን የሚል ምላሽ ተላልፏል ነው የተባለው። በኬንያ በኩል የጋምቦ ትራፊክ ተወካይ ሎዌስ ጆን ለቴክቫ ኢትዮጵያ በስልክ በሰጡት መረጃ ደግሞ መደበኛ ታርጋችንን እየፈቱ ሌላ ማሰር መጀመራቸውን ተከትሎ እኛም ሌሎች ታርጋዎችን የለጠፉ ሞተሮች ወደኛ እንዳያልፉ ክልከላ ጥለናል ሲሉ የአጽፋ ምላሽ እንደሰጡ ተናግረዋል። ይህ በዚህ እንዳለ በዚሁ የድንበር አካባቢ ከሰዓታት በፊት በጤና ሚኒስቴር በኩል ይፋ የሆነ መረጃም እንደዚሁ በርካቶችን ያስደነገጠ ነው የሆነው። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የዝንጀሮ ፈንጣጣ በሽታን አስመልክቶ የጋራ መግለጫን ሰጥቷል። በዚህም ኢንስቲትዩቱ በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው የተጠረጠሩ ታማሚዎች በወሰደው ናሙና የዝንጀሮ ፈንጣጣ በሽታ ቫይረስ የተያዘ ሰው ማግኘቱን እንዳረጋገጠ ይፋ አድርጓል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀናት ዕድሜ ያለው ህፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ስለመቻሉም ተገልጿል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑና የሄደባቸውን አካባቢዎች እንደዚሁም ከግለሰቡ ጋር የቅርብ ንክክ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ እንደተጀመረ ይፋ ተደርጓል። ታማሚው ህፃንና እናቱ አስቀድመው በተዘጋጀው የለይቶ ማከሚያ ተገቢው ሕክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል አልገጠማቸውም ተብሏል። በአሁኑ ወቅት ይህ በሽታ በተወሰነ ቦታ ብቻ የታየ በመሆኑ ህብረተሰቡ ሳይደናገጥ የተለመደውን አኗኗር መቀጠል ይችላል ያሉት ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ወቅታዊ መረጃዎችን በአግባቡ በመከታተል ህብረተሰቡ ራሱንና ቤተሰቡን ከዚህ በሽታ እንዲጠብቅም አሳስበዋል። በቀድሞ የህወሓት ታጋይና የኢትዮጵያ ቴሌቪዥን ስራ አስኪያጅ አማረ አረጋዊ ተመስርቶ ላለፉት 30 ዓመታት ገደማ በኢትዮጵያ የፕሬስ ዘርፍ ጉልህ የተባለ እንቅስቃሴ ሲያደርግ የቆየው ሪፖርተር ጋዜጣ በመንግስት በኩል አንድ ያልተጠበቀ እገዳና ክልከላ እንደተደረገበት ተሰማ። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ከዚህ በኋላ ወደ ፓርላማ ገብቶ እንዳይዘግብ መታገዱን አስታውቋል። በተለይም ከአዋጆች መጽደቅ በፊት የሚደረጉ የፓርላማ አባላት ክርክሮችን ይዞ በመውጣት የሚታወቀው ሪፖርተር ከዚህ በኋላ ወደ ፓርላማው እንዳይደርስ ትዕዛዝ ነው የተሰጠው። የኢፌዴሪ ህገ መንግስት መጽደቁንና የመጀመሪያው ሀገራዊ ምርጫ መካሄዱን ተከትሎ ከ1988 ዓ.ም ጀምሮ የሪፖርተር ዘጋቢዎች በፓርላማ እየተገኙ ላለፉት 30 ዓመታት ዘገባዎችን ሲሰሩ የቆዩ ቢሆንም ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል በማለት እንዳይገቡ መከልከሉን አሳውቋል። ሪፖርተር ለምን ፓርላማ ገብቶ እንዳይዘግብ እንደተከለከለ ጥያቄ የቀረበላቸው የፓርላማው የጥበቃ ሰራተኞች እንዳይገባ ተብለን በቃል ተነግሮናል ነው ያሉት። ታዲያ ሪፖርተር ለምን ተከለከልን የሚለውን ጥያቄ ለፓርላማው ጽሕፈት ቤት ኃላፊ ዶክተር ምስራቅ መኮንን እንዳቀረበም ገልጿል። የጽሕፈት ቤት ኃላፊዋ
እኔ እንዳይገባ አልከለከልኩም፣ በህመም ምክንያት ቢሮ አልገባሁም፣ እንደገባሁ አሳውቃችኋለሁ ቢሉም ከገቡም በኋላ ምላሽ ሊሰጡኝ አልቻሉም ሲል ጋዜጣው ዘግቧል። በተመሳሳይ የሪፖርተር ዘጋቢዎች እንዳይገቡ የቃል ትዕዛዝ ሰጥተዋል የተባሉት የፓርላማ ጽሕፈት ቤት ምክትል ኃላፊ ዶክተር ንጉሴ መሸሻ እኔ ያገድኩትም ሆነ የከለከልኩት ነገር የለም ሲሉ መናገራቸውን ነው ሪፖርተር የገለጸው። ፓርላማው በይፋ እግድ እንደጣለ ወይም ትዕዛዝ እንደሰጠ ሳይታወቅ ክልከላ መደረጉ ከሕግም ሆነ ከሞራል አንጻር ተገቢ ያለመሆኑን በመግለጽ ሪፖርተር ለፓርላማው ጽሕፈት ቤት፣ ለአፈ ጉባኤው፣ ለዲሞክራሲ ጉዳዮች ቋሚ ኮሚቴ፣ ለሕዝብ እንባ ጠባቂ፣ ለመገናኛ ብዙሃን ባለስልጣንና የኢትዮጵያ መገናኛ ብዙሃን ምክር ቤት ከአንድ ወር በፊት ሚያዝያ 15 ቀን 2017 ዓ.ም በደብዳቤ ማሳወቁን ገልጿል። ይሁን እንጂ እስካሁን ምላሽ አላገኘሁም ነው ያለው ሪፖርተር። በመጨረሻም ተመልካቾች በርካቶችን እያነጋገረ ያለ አንድ ዘገባን የተመለከተ መረጃን ላጋራችሁ። እያንዳንዱ ኢትዮጵያዊ ቢያንስ 71,000 ብር ዕዳ አለበት ተባለ። ምሽቱን የወጣው ዘገባ ነው የበርካቶች መነጋገሪያ የሆነው። እያንዳንዱ ኢትዮጵያዊ ያለበት ዕዳም ይፋ ሆኗል። በዚህም የኢትዮጵያ ሕዝብ በነፍስ ወከፍ ቢያንስ 71,000 ብር ዕዳ አለበት ነው የተባለው። ኢትዮጵያ እንደ ሀገር ያለባት የውጭ ዕዳ ለጠቅላላ ሕዝቡ ሲካፈል እያንዳንዱ ሰው ምን ያህል እንደሚደርስበት ነው የተገለጸው። የኢትዮጵያ የውጭ ዕዳ ለእያንዳንዱ ኢትዮጵያዊ ሲካፈልም 71,000 ብር ገደማ መድረሱን የተነገረው በነፍስ ወከፍ። በአሁኑ ሰዓት እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ነው ያስታወቀው። የኢትዮጵያን የውጭ ዕዳ ለመክፈል እያንዳንዱ ኢትዮጵያዊ 71,000 ብር አካባቢ ይደርስበታል ብሏል። ይህ ወደ ብር የተቀየረው ስሌት $1 በ125 ብር ገደማ ሲመነዘር የሚሰጠው ውጤት ነው እንጂ ዶላሩ በጥቁር ገበያው ሂሳብ በሌሎች ስሌቶች ቢሰራ አሃዙ ከዚህም ከፍ ሊል ይችላልም ነው የተባለው። የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር የሀገሪቱን ከ2021 እስከ 2023 ያለ የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊም $575 የውጭ ዕዳ እንዳለበት ጠቁሟል። ይህ የ71,000 ብር ዕዳ ጉዳይ ይፋ ከሆነ በኋላ በርካቶች በማህበራዊ ሚዲያው እየተነጋገሩበት ይገኛሉ። አንዳንዶች በምሬት፣ ሌሎች ደግሞ በስላቅ የታጀበ አስተያየት በመስጠት ላይ ይገኛሉ። ተመልካቾች ዜናው አበቃ።